ነቢያትን ያንቋሸሸው ቁርአን ወይስ መጽሐፍ ቅዱስ? ጸጋና ሰላም ይብዛላችሁ። እንዴት ናችሁ? እሺ ወገናችን፣ እንግዲህ መጽሐፍ ቅዱስ ወይስ ቁርአን ነቢያትን ያከበረው አለ። ቁርአን አከበራቸው፣ ቅዱስ አደረጋቸው እና እስልምና እውነት ያደርገዋል? ነቢያትን በጣም አልቆ ስላከበረ እኔ በጣም የሚገርመኝ ክርስትናው እስቲ መጽሐፍ ቅዱስ ነቢያትን ሊያዋርድ የሚችልበት ምክንያቱ ምንድነው? ለምሳሌ የመጽሐፍ ቅዱስ ጸሐፊ ነቢያት እንዲያደረጉ ብሎ ጽፎ የሚጠቀምበት ነገር ምንድነው? ምንም። ቅዱሳን ነቢያት ያደረጉትን ነገር በትክክል መዘገቡ እንደውም እውነተኛነቱን የሚያሳይ መጽሐፍ ከመሆን ይልቅ ሐሰተኝነቱን የሚያሳይ አይደለም። መጽሐፍ ቅዱስ ሂስቶሪካል ኤቪደንስ እንደመሆኑ በዘመኑ የተፈጸሙትን ነገሮች እንደመዘገቡ ቅዱሳን አባቶቻችን ያደረጉትንም ነገር በሙሉ ዘግቦልናል ማለት ነው። እንግዲህ ጠቢቡ ሰለሞን ያደረገውን ነገር አነሳና ቁርአናችን ደግሞ ጠቢቡን የተከበረ ነው ይለዋል አለ። እንግዲህ ጠቢቡ ሰለሞን እግዚአብሔር አምላክ አስጠንቅቆት ምን ብሎታል? እግዚአብሔርም የእስራኤል ልጆች አምላኮቻቸውን ትከተሉ ዘንድ ልቦቻችሁን በእውነት ያዘነብላሉና ምን ብሎታል? እግዚአብሔር አምላክ አማልክቶቻቸውን ሁላ እንድትከተሉ ልቦቻችሁን ያዘነብላሉ፣ ወደ እነርሱ አትግቡ ብሎ እግዚአብሔር አምላክ ሰለሞንን አስጠንቅቆታል። እነርሱም ወደ እናንተ አይግቡ ካላቸው ከአህዛብ ከእነዚህ ጋር ሰለሞን በፍቅር ተጣበቀ ይለናል። እንግዲህ አትግባ ወደ እነዚህ ልቦችን ያዘነብላሉ ብሎ እግዚአብሔር አምላክ አስጠንቅቆ ሰለሞንን፣ ግን ሰለሞን ወደ እነሱ ገባና ልቡ በፍቅር ተጣበቀ ማለት ነው። ከዛ በኋላ ሰለሞን ከነሱ በፍቅርም ወደቀ፣ አማልክቶቻቸውንም እስከ መከተል ድረስ ደረሰ። እንደውም ምን ይላል? ሰለሞንም ቁጥር 6 ላይ ሰለሞንም በእግዚአብሔር ፊት ክፉ ነገርን አደረገ አለ። በቃ እግዚአብሔር አምላክን አስቀየመ፣ በፍቅር ተጣበቀ፣ ከሴቶቹ ጋር መዳራት ጀመረ። እሱ ብቻ አይደለም ለጣዖትም ለነሱ ጣዖትም መገዛት ጀመረ ማለት። ስለዚህ ያደረገው ነገር በእግዚአብሔር ፊት ክፉ ሆኖ ታየ። ለዛ ነው እግዚአብሔር አምላክ ቁጥር 11 ላይ እግዚአብሔርም ሰለሞንን አለው ይህን ሰርተሃልና ያዘዝኩህን ቃል ኪዳኔ ስርዓቴን አልጠበቅምና መንግስትን ከአንተ ቀድጃለሁ ለባሪያህ እሰጠዋለሁ ብሎ እግዚአብሔር አምላክ ሲቀጣው እንመለከታለን ሰሎሞንን። ስለዚህ ሰለሞን ባደረገው ነገር እግዚአብሔር ወዲያው ሲቀጣው እንመለከታለን። ለምን? ሰለሞን ሰው ነው ሲጀመር። ቅዱሳን ነቢያት ወይም ደግሞ የቅዱሳን አባቶቻችን ሰው ናቸው፣ ይሳሳታሉ። ሲሳሳቱ ደግሞ እግዚአብሔር አምላክ ወዲያው ይቀጣቸውና ይመልሳቸዋል። ዮሐንስ ራዕይ ምዕራፍ 3:19 ላይ እንዳለው እኔ የምወዳቸውን ሁሉ እገስጻቸዋለሁ እቀጣቸዋለሁ፣ እንግዲህ ቅና ንስሐም ግባ እንዳለው ማለት ነው። የሚወዳቸውን የሚገስጽና የሚቆጣ አምላክ ስለሆነ ወዲያውኑ እግዚአብሔር አምላክ መንግስትን ከአንተ ቀድጃለሁ እያለ ሰለሞንን ሲቀጣው እንመለከታለን። ሰለሞን ደግሞ ወዲያው ስለተቀጣ በነገራችን ላይ ንስሐ ገባ። በጣም በሚያስገርም ሁኔታ ንስሐ ገብቶ ጠቢቡ መጽሐፈ መክብብ የንስሐ መጽሐፉ ነው። ካያችሁ ምዕራፍ 1 ሙሉ መመልከት ትችላላችሁ። ቁጥር 11-12 ጀምሮ ምን ይላል? እኔ ሰባኪው በእስራኤል ላይ በኢየሩሳሌም ንጉስ ነበርኩ አለ። አንድ ሀገረ ገዢ ንጉስ ነው ሰለሞን። ምን አለ? እኔ ሰባኪ በእስራኤል ላይ በኢየሩሳሌም ንጉስ ነበርኩ። ከሰማይ በታች የተደረገውን ሁሉ በጥበብ ፈልግና መረምር ዘንድ ልቤን አተጋው። እግዚአብሔር ይደክሙባት ዘንድ ይህችን ለሰው ልጆች የሰጠ ክፉ ጥረት ናት። ከፀሐይ በታች የተሰራውን ስራ አየሁ፣ እነሆ ሁሉ ከንቱ ነው፣ ንፋስንም እንደመከተል ነው አለ። ስለዚህ ሁሉ ከንቱ ነው ብሎ ንስሐ የገባ አካል ነው ጠቢቡ ሰለሞን ማለት ነው። ምዕራፍ 12ንም ከተመለከታችሁ ገና መግቢያው ጋር ምን ይላል? በጉብዝና ወራት ፈጣሪን አስብ እግዚአብሔር ፊቱን ሳይመልስብህ ይላል። በጉብዝና ወራት ማለት በወጣትነት ወራት፣ ወጣትነቱ ስለሆነ እንዲህ አይነት ጥፋት ውስጥ ያስገባው ጠቢቡ ሰለሞን እኛም ወጣትነታችንን እንድንጠብቅ ምን ይለናል? በጉብዝናችሁ በወጣትነታችሁ ወራት ራሳችሁን ጠብቁ፣ ወደ እግዚአብሔር ዙሩ፣ እግዚአብሔር ፊቱን ሳይመልስባችሁ እያለ ይመክረናል በንስሐ መጽሐፉ ማለት ነው። ስለዚህ እግዚአብሔር አምላክ ስለሚወዳቸው ቅዱሳን አባቶቻችን ሲያጠፉ እየተቆጣ የመለሳቸው ናቸው። ሰው ናቸው፣ ይሳሳታሉ። ኦኬ ያንተ መጽሐፍ መጣና ቅዱስ ናቸው ምን ናቸው ቢል ያከበራቸው አይደለም። መጽሐፍ ቅዱስን እንደውም ያደረጉትን ሳይደብቅ ሂስቶሪካል ኤቪደንስ እንደመሆኑ በዘመኑ የተፈጸሙትን ሁሉ እንደመዘገቡ ቅዱሳን አባቶችም ያደረጉትን ነገር ሳይዋሽ ሳይደብቅ ማንነታቸውን አቅርቦ እነዛ ሰዎች ደግሞ ወድቀው እንዳልቀሩና ንስሐ እንደገቡ እኛም ዛሬ ብንወድቅ መነሳት እንዳለብን አይደለም። እኛ ቅዱሳን አባቶቻችን እግዚአብሔር የመረጣቸው አባቶቻችንም ጭምር ወድቀው እንዳልቀሩና እንደተነሱ እግዚአብሔር ንስሐቸውን እንደሰማቸው የሚያሳይ ነው ታሪካቸው እንጂ ምንም የሚያሳፍር ሆኖ ነቢያት ተዋርደውበት ወይም ነቢያት ተንቋሸውበት አይደለም። አንድ የመጽሐፍ ቅዱስ ጸሐፊ የቅዱሳንን ታሪክ እንደዚህ ብሎ ስለጻፈ ምንም የሚጠቀመው ነገር ስለሌለ ማለት ነው። ስለዚህ ወገኖቻችን እንደው የሚያሳምን ሙግት ይዛችሁ መታችሁ እንደው መጽሐፋችሁ ሊቅ ለማድረግ ብትሞክሩ ጥሩ ነበረ። ይሄ ነቢያትን አልቆ እስልምና እውነተኛ ነው የሚያስብለው ነገር የለም። ግን ሱለይማን በእስልምናችሁ ማን ነው ሲባል ሰሒህ ቡኻሪ 5242 ላይ አላህ እንግዲህ ለሱ ወታደር እንዲወልድለት ለሱ የሚዋጋ ወታደር
እንዲወልድለት በአንድ ሌሊት ከ100 ሴቶች ጋር እንዲተኛ የፈቀደለት አካል ነው ሱለማይን። በእናንተ ሶሎሞን ብለን የምናምነው እኛ እና በእናንተ ደግሞ ሱለማይን ተብሎ የሚታወቀው ለአላህ ወታደር የሆኑ ለአላህ የሚዋጉ ልጆችን እወልዳለሁ ብሎ መላእክትን ልኮለት አላህ በአንድ ሌሊት ከ100 ሴቶች ጋር ያደረ ግለሰብ ነው። ኦኬ እንግዲህ አላህ በእንደዚህ አይነት ነገሮች ላይ ጀግና ነው። በእንደዚህ አይነት ነገሮች ላይ በጣም እንትን ነው፣ ፈቃጅ ነው። ኦኬ በሌላ ነገሮች ላይ እንግዲህ ቅድስናቸውን የሚጠብቅላቸው ነው። በጣም አስቂ ናቸው ወገኖቻችን። እኛ መጽሐፍ ቅዱሳችን የቅዱሳን አባቶችን ታሪክ ምንም ሳይዋሽ ማንነታቸውን ያደረጉትን ከዛ በኋላስ ምን ሆኑ የሚለውን እያንዳንዱን ልክ በዘመኑ የተፈጸሙትን ነገሮች ሁሉ እንደሚዘግብልን ቅዱሳን አባቶቻችንን በዘመኑ ያደረጉትንም ሁሉ ይነግረንና እነዛ አባቶቻችን ደግሞ እግዚአብሔር ተቆጥቶ እንደመለሳቸው ይነግረናል። እግዚአብሔር የሚወዳቸውን እየገሰጸ ወደ ራሱ የሚያቀና የሚመልስ አምላክ እንደሆነና ወድቀው ደግሞ እንዳልቀሩ በንስሐ እንደተመለሱ ታሪካቸውን በሙሉ ይነግረናል ማለት ነው። ለዚህ ነው መጽሐፍ ቅዱሳችን በጣም የተወደደ ነው የምንለው። ታሪክን ምንም ነገር ሳይደብቅ ነው እያንዳንዱን የሚያስቀምጥልን የአባቶቻችንን ታሪክ ማለት ነው።